በነገራችን ላይ የአላህ ስሞች ባህሪያቶችን ያሳያሉ። እያንዳንዱ ስም ትርጉም አለው፣ መልእክት አለው፣ ተፈላጊ ነው። የአላህን ስም የሆነን ስም የአላህ ስም ሲነሳ አብሮ ባህሪውን ያሳያል። ይህን ባህሪ መላበሱን የግድ ነው እናምናለን። የአላህን ስምና ባህሪ ስናጸድቅ ከእሱ ኃያልነትና ታላቅነት ጋር በሆነ መልኩ እንጂ እኛ በምናስበው ጠባብ አስተሳሰብ ሊሆን አይችልም። በእኛ ቅያስ ሊሆን አይችልም። መለኪያ እኛ አይምሮ መመዘኛ መሆን የለበት። ምክንያቱም አላህ ነውና ሱብሓነሁ ወተዓላ። ብዙ ቦታ ላይ ደጋግመን ልናወሳው እንችላለን። አንድ ነገር እንድታስተውሉልኝ ይፈልጋሉ። ሰዎች በአላህ ባህሪና ስም ላይ በተለይ ባህሪ ላይ የሚደናገሩበት ምክንያት መንደርደሪያቸው ችግር ውስጥ ስለገቡ ነው። በመንደርደሪያ ደረጃ እውነታውን ያውቁታል፣ ግን ማስተዋል አልቻለም። ተምታታባቸው የሆነ ፍልስፍና ስለገባባቸው። እሱ ምንድን ነው? የሆነ ባህሪ ፈጣሪና ፍጡር ጋር የሆነ የባህሪ መጠሪያ የፈጣሪና የፍጡር እኩል ተብሎ ሲጠራ ሰው ግራ ይገባውና እንደዚህ የተምታታባቸው ሰዎች አይ ከፍጡር ጋር ስለሚያመሳስለው ይሄ ባህሪ በቃ ለአላህ አይገባውም ብንል ይሻላል የሚል ድምዳሜ ላይ ደረሷል። በመጀመሪያ አላህ ስብሓነሁ ወተዓላ ስለሱ ባህሪና ስም ሲናገር ምንድን ነው ያለው? ለይሰ ከሚስሊሂ ሸይ፣ እሱ የሚመስል ምንም ነገር የለም። ኸላስ ምን ውስጥ እንዳንገባ ነው፣ እንዳንደናገር ነው። በሩ ተዘግቷል። የሚመስለው የለም። ሰሚና ተመልካች ነው፣ አለቀ። ኸላስ አሁን የሚያምታታ የሚያደናግር ነገር የለም። መንደርደሪያ ላይ ችግር ካለ ውጤት ላይም ችግር ይፈጠራል። መነሻ ሀሳብ አላህ ስብሓነሁ ወተዓላ ማንንም አይመስልም። ይሄ መሰረታዊ ነገር ነው። አላህ ነው ስብሓነሁ ወተዓላ አንዴ ነው። ሁለተኛ ይመስላል ቢባል እንኳን የቀደመው አላህ አይደለም፣ ኋላ የመጣውን ለማስተባበል ይሻል። ምክንያቱም ምሳሌ መምሰል መብት የሚሰጠው ለቀደመ ነው፣ ኋላ ለመጣ ነው። ፍጡራን ግን ሰዎች ምን እንዳደረጉ ታውቃላችሁ? አላህን አልቀናል ብለው የአላህ ባህሪ ከሰው ጋር ይመሳሰላልና ለአላህ ክብር መስጠት አልፈለጉም። የሰውን ባህሪ ማረጋገጥ ፈለጉና አላህን ባህሪ ብናሳጣው ይሻላል። ስለዚህ አላህ እጅ አለኝ ሲል ሰውም እጅ አለ አይደል? ስለ አላህ እጅ ስናወራ ስለ ሰው እጅ ልታስብ ማን አነሳሳ? ማን ጋበዘ? እጅ ብቻ የሰው እጅ ብቻ ነው እንዴ ያለው በዚህ ምድር? እጅ ስንት አይነት እጅ አለ? የበር እጅ አለ አይደል? የመኪና እጅ ስላቸው፣ የፈረሱ እጅ ስላቸው፣ የቧንቧው እጅ ስላቸው የሰው እጅ አንድ ነው? ከየትኛው ጋር እንድታመሳሰል ማን አነሳሳ ነው የሚባለው? ስለዚህ እንደው አይመሳሰልም ብለናል። መሰረታዊ ከተመሳሰለብን መሆን ያለበት ምንድነው? የሰውን እጅ ነው እንጂ ስም መቀየር ያለብን የአላህን አይደለም። ምክንያቱም ቀዳሚ ማን ነው? አላህ ነው። هو الأول والآخر والظاهر والباطن هذا መታ የለም ማለት እንጂ አባት ልጁን ይመስላል የሚባለው ወይስ ልጅ አባቱን ይመስላል? ማን ነው ማንን መሰለ የሚባለው? ልጅ አባቱን መሰለን አይደል? የቀደመው እሱ ስለሆነ እንጂ አንተ ልጅህን ትመስላለህ አይባልም። በተቃራኒ ሊሆን አይችልም። ስለዚህ ስለ አላህ ባህሪ ስናወራ የአላህ ባህሪ አይደለም ከሰው ጋር የተመሳሰለ ከፍጡር ጋር የተመሳሰለ እንደው ከተመሳሰለ ብያቸዋለሁ። ግልጽ ነው። ከተመሳሰለ የማን የተመሳሰለ? የፍጡር ነው አይደል? ስለዚህ እሱን እንሰርዝ። ቢያንስ የፍጡርን የለም ብንል እጅ የለውም ብንል ምንድነው መጨረሻ ሁክሙ? ውሸት ነው አይደል? ይሆን ኩፍር ይሆናል። ይሄ እጅ አይባልም ብላችሁ ምንድነው ሁክሙ ማለት? ምንድነው ውሸታም ነው የመጨረሻ። ከዛ ያልፋል አያልፍም። የአላህን ባህሪ ግን አላህ የለም ካልንስ እስከ ኩፍር ይደርሳል። ወዲያው የአላህን ሐቅ ስለ አላህ ስናወራ እንደዛ ነው ማውራት ያለብን፣ ከልቅናው ጋር ከማንነቱ ጋር። የትኛውን ባህሪ ስለ አላህ ሲነገር ከፍጡር ጋር በተአምር እንዳታመሳስሉ። ሊመሳሰል ስለማይችል አይደለም ፈጣሪና ፍጡር እርስ በርሱ አንድ አይነት አይደለም። አይን ስላቸው አሁን የት ምንድን ነው ትዝ ያላቸው? የሰው አይን ነው። የሰው አይን አላልኩም፣ አይን ነው ያልኩት። የሰው አይንን አስቡ፣ የዝሆን አይንን አስቡ፣ የጉንዳንን አይን አስቡ። አንድ አይነት ናቸው ሁሉ? አንድ የሚያደርጋቸው አንድ ነገር ነው አይደል? መመልከት መቻላቸው ብቻ ነው። ከዛ ውጭ ግን ይዘቱ ውስጡ ያለው የማየት ችሎታና የኛና የጅብ ለምሳሌ አይን ስናል አንድ አይነት ነው። አይናችን ቅርጻችን ተመሳሳይ ሊሆን ይችላል። ነገር ግን ይሁ አይን ተብሎ የሰውና የጅብ ይለያያል። የኛ አይን ብርሃን ነው። ብርሃን ለኛ አይናችን በብርሃን ካልሆነ አይደገፍም። ጨለማ ለኛ ጨለማ፣ ለጅብስ
ጨለማው ነው ብርሃን፣ ብርሃኑ ጨለማ። ስለዚህ አንድ ሰው መጥቶ ያንተ አይን እንደ የጅብ አይን ነው ቢለን ዝም እንላለን? ከኛ የተለየ አይን አለው? ግልጋሎቱ የተቀየረ ነው ማለት ነው አይደል? ደስ ይለናል እንደዚህ ቢባል። አይሽ ያንተን አይን አንበለው ከጅብ ጋር እንዳይመሳሰልብን። አይን ሲባል እኛ ትዝ የሚለን ጅብ ስለሆነ ጅብ እንዳንለ አይንህን ሌላ ስም እንጥራው ታዊል እናደርገው ቢባል ደስ ይለናል እኛ። طيب ለኛ ደስ ማይለን ለአላህ ለምንድን ነው የምንዳፈር? እንዲህ ብናደርገው ይሻላል እኮ ነው። እንዲህ የሚባል ይሻላል የሚባል ነገር የለም። አንተ ምን አገባህ ስለ አላህ ዐዘ ወጀል? እሱን የተናገረው ባህሪዬ ነው ብሏል። ይወርዳል ካለ ይወርዳል። አወራረዱን አንተ ምን አፈላሰፈ? ዝናብ ይወርዳና ሰው ይወርዳል ተምታቶብህ ያውቃል? አያውቅም አይደል? ዝናቡ ወረደ፣ አይሮፕላኑ ወረደ፣ መሐመድ ወረደ ሲባል አንድ አይነት ነው? እኛ ጋር አንድ አይነት ነው ሊሆን አይችልም። ሁሉም ፍጡሮች ናቸው። አንድ ነገር ብቻ ነው የጋራ የሚያደርጋቸው ከላይ ወደ ታች መሆናቸው እንጂ አወራረዱ ዝርዝራቸውን አያሳይም። ከአስረኛ ፎቅ ሁለት ሰዎች ወረዱ ሲባል አወራረዳቸው ሊለያይ ይችላል። አንዱ በደረጃ አንዱ በሊፍት ሊወርድ ይችላል። ግን ወርደዋል ሁለቱም። አንዱ ተከስክሶ ሊወርድ ይችላል ቀጥታ። ከዛ ውጤታቸውም አንድ አይደለም። ወረደ ነው ግን ሁሉንም የምንለው የተለየ ነው። ቃሉ አንድ ስለሆነ አንድ እናርጋቸው አይባልም። ስለ አላህም ዐዘ ወጀል የሚነገሩ የትኛውም ስምና ባህሪ በቁርአንና በሐዲስ መረጋገጡ ብቻ እርግጠኛ መሆን ያስፈልጋል እንጂ ከዛ ውጪ ተመሳሰለብኝ ተደናገረብኝ ማለት አይቻልም። ለምን ይደናገራል? ለምን? ምክንያቱም የምናወራው ስለማን ነው? ስለ ፈጣሪ ነው ሱብሓነሁ ወተዓላ። ስለኛ እኮ አይደለም፣ ስለ ፍጡር አይደለም። ስለ አላህ ስናወራ ከሱ ልቅና ከሱ ሀያልነት ከሱ ማንነት በሚሄድ መልኩ ነው። ዝርዝሩን ላናውቀው እንችላለን። ከይፍያውን፣ አቋዋኑን፣ አደራረጉን ላናውቀው እንችላለን። አናውቀውም፣ አልሰጠንም፣ አልነገረንም ሱብሓነሁ። ግን ለእኔ ይገባኛል ያለውን ባህሪ ለሱ መስጠት የግድ ነው። ሌላ ፍልስፍና ውስጥ መግባት አይችልም። ሰው አይደለም እኮ ስለ አላህ ዐዘ ወጀል በመሀላችን እንዳለ እርግጠኛ ስለሆኑ ነገሮች እንኳን መፈላሰፍ ያቅተናል። ሩህ ምንድን ነው? ሩህ እኛ ውስጥ ያለ አካላዊ ነገር ነው አይደል? ውስጣችን ያለ ግን ምንድን ነው? የቱ ጋር ነው የሚገኘው? ትልቅ ውዝግብ ነው ያለው። ወየስአሉነከ ዐኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ሩህ ፍጡር እኮ ነው፣ ፈጣሪ አይደለም። ተቀለጸ ፍጡር ነው። ግን ስለ ሩህ ይጠይቁሃል አላህ። ሩህማ የአላህ ውሳኔ ነው በላቸው፣ የእሱ ትእዛዝ ነው፣ እሱ ነው የሚያውቀው። በዚህ ጉዳይ ላይ የመፈላሰፍ አቅም የላችሁም። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ስለ አላህ ዐዘ ወጀል አይደለም፣ ስለ ፈጣሪ አይደለም፣ ስለ ፍጡር እንኳን ማወቅ የምንችለው በአምስት ስሜታችን ህዋሳት ብቻ ነው። ይህን መሰረት አድርገን እያሉ ከዚህ ውጭ ያሉ ነገሮችን ግን ምንም ማድረግ አንችልም። አለ ሲባል አለ ብቻ ብለን ማመን። ለምሳሌ አየር አለ አይደል? አየር ግን ምንድነው? ከለሩ፣ መልኩ፣ ይዘቱ ይታወቃል? አይታወቅም። ሳምባ አለን አይደል? ሳምባችን አይተን ነው የበግ ሳምባ አይተን ነው አለ ያለ። የእሱ ሊኖረው ይችላል። የኔ መኖሬ በምን አወቅ? አይ ብዙ ሰዎች ስላላቸው ብቻ خلاص አምነናል ማለት ነው። አለ ብሎ የሆነ አካል ነግሮናል። በቃ ያሳልፈን አምነን። አላህ ስለራሱ ሳናየው ሳንሰማው ስለነገረን ለምን እንፈላሰፋለን? መፈላሰፍ አላህን ክብር መስጠት አለበት ሱብሓነሁ ወተዓላ። ስለዚህ ለራሱ ያጸደቀውን ባህሪ እንዳልካችሁ ትክክል በቁርአንና ትክክለኛ ሐዲስ ላይ መረጋገጥን እርግጠኛ እስከሆነ ጊዜ ድረስ በንጹህ የሆነ ማመን ነው። አላህ እጃለ አው ተባረከ الذي بيده الملك አይት ካለ እንዲህ ሆነ ላይ ምን አገባ? አንተ እኮ አይደለህም አለ ያለ። ማን አለ ያለ? እሱ። የግድ እጅ ሲባል ጥፍር አለው ጣት አለው ማን አስባል? ማን አለ? ማን ይሄን ያስገደደ? አንዳንድ የባህሪ ድርጊቶች መገለጫ ልክ እንደዚህ ነው። ሄደ ለምሳሌ እዚህ ፊት ማስቻል ይመስለኛል። ሄደ ምንድን ነው የምታስበው? መኪናው ሄደ፣ አይሮፕላኑ ሄደ፣ መብራቱ ሄደ፣ ውሃው ሄደ። ምን ማለት ነው? ውሃ ሄደ ማለት ምንድን ነው? ተመልሶ እንዲህ እየመጣ ነበር ቧንቧ ላይ ልክ ሲደርስ ተመለሰ ማለት ነው አይደለም? ማለት ሄደ ማለት ተቋረጠ፣ አገልግሎቱ ተቋረጠ ማለት ነው። መሐመድ ሄደ ስንል ሌላ ስም አልጠራው እኔን እንዳትል መሐመድ ስለሆንኩ በራሴ ስም የፈለኩት ማለት ነው። መሐመድ ሄደ ግን ይታወቃል አይደል? ሰዓቱ ሄደ፣ ቦታውን ለቆ ተጓዘ አይደል? ወቅቱ ተራመደ ወደፊት ማለት ነው።
طيب አንድ ቃል እንደየአገባቡ ይለያያል። ግን ሁሉንም የጋራ የሚያደርጋቸው ሄደ የሚለው አንድ ነገር ነው። ቦታው ላይ አለመኖራቸው ነው አይደል? ቦታው ላይ አለመኖራቸው አንድ አድርጓቸዋል። አካሄዳቸው ግን አንድ አይነት አይደለም። ቋንቋዊ ይዘቶች እንደዚህ ሰፊ ሆኖ ስለ አላህ ዐዘ ወጀል አደራ ብላችሁ ራሴንም እናንተንም ስለ አላህ ስለሚነገሩ ነገሮች ምንም አይነት ፍልስፍና ውስጥ መግባት አይቻልም። እንዲህ ካልን እንዲህ ሊሆን ይችላል፣ እንዲህ ካልን አንተ ስለ ራስህ አውራ። ይሄ ስለ ሰው ተፈላሰፍ ምን አገባህ ይልሃል አንዱ ሰው። ስለ አላህ ዐዘ ወጀል መናገር የምንችለው የሰማነውን ብቻ ነው። አላየነው ማለት ሱብሓነሁ ወተዓላ አላህ ሙእሚኖች ያድርገንና የውመል ቂያማ የምናየው ያድርገን አላህ ዐዘ ወጀል። ስለዚህ ተነግሮናል። የተነገረንን በሚገባን ግልጽ በማያሻማ ቋንቋ ነው ቁርአንና ሐዲስ ላይ ይወጣል። እንቆቅልሽ የለው፣ ሰልና ወርቅ የለው፣ ምንም ነገር የለም። ቁርአን በተለይ ስለ አላህ ዐዘ ወጀል የሚናገሩ ርዕሶችን ግልጽና ብሎ ለምን እንደሆነ ታውቃላችሁ? ግልጽና ብሎ የሆነ ግልጽ በሆነ መልኩ አላህ መገዛት እንድንችል ነው። በንጹህ ልብ አንዳንዶች እኮ በአላህ ስምና ዙሪያ ላይ ፍልስፍና ገብተው ደርሰው ብዙ እውቀት ላይ በእውቀታቸው መጥቀም መጨረሻ ላይ የአዛውንቶችን እምነት የተመኙ ሰዎች ነበሩ። አንተ አስበው፣ ተምረኸው መጨረሻ መሀይምነት እንድትመኝ የሚያደርግ እውቀት ምን አይነት እውቀት ቢሆን? ውስብስብ እውቀት ሲሆን ብቻ፣ አደናጋሪ እውቀት ሲሆን ፍልስፍና አይምሮን ትንሽ ያዛባል፣ በጥሩ ስለማይሄድ ማለት ነው። ስለዚህ ፍልስፍናን የተማረ መጨረሻ ላይ ባይማር ይመኛል ድምዳሜው ማለት ነው። አንተም ስታይ ባልማር ይሻለኛል ትላለህ። አለባበሱን አነጋገሩ ምናምን ስታይ ይህ ሰው ኖርማል እንዳልሆነ ትረዳለህ። ስለዚህ ተምሬ ከማብድ በትምህርት ከማብድ ጃሂል በሆነ ይሻላል ትላለህ። መሀይምነትን የሚያስመኝ የትኛውም እውቀት አሳፋሪ እውቀት ሊሆን አይችልም። የኸይር እውቀት ሁልጊዜ እንኳን ማወቅኩኝ እንኳን ከመሀይምነት ወጣሁ ያስብላል። የነዚህ ፊልስ በአላህ ስምና ባህሪ ላይ የተፈላሰፉ ሙስሊም አማኞች አንዳንዶቹ የእናቶቻቸውን እምነት እስኪመኙ ደረጃ ደረሱ። በአላህ ጉዳይ አለ እንደ እናቴ خلاص እናቴ አትጽፍም አታነብም፣ ስለ አላህ ምንም ግራ አይገባትም። አላህ ከአርሽ በላይ ነው ስትባል አትምታታም። ምንም ያልተማሩ ሰዎች ምንም አይደናገሩም። ፍጥራ ነው፣ ምንም ግራ አይገባቸውም። አርሽ ፈልጎታል አልፈለገውም፣ ትልቅ ነው ትንሽ አይፈላሰፉም። አምነው ይቀበላል። አላህ ይሰጣል፣ አላህ ይሰጣል፣ እንዴት ይሰጣል እና አይፈላሰፉም። ፍጥራቸው ንጹህ ነው፣ አልተነከረም። እኛም ስለ አላህ ዐዘ ወጀል ስምና ባህሪ የትኛውም ርዕስና ሰዓት ላይ ስናወራ ይሄን መሰረታዊ ነገር ልባችን ውስጥ እንድንይዝ ነቢያችን ዓለይሂ ሰላቱ ወሰላም ሰሓቦች ሁሉም ይሄዱበት ነው። ምንም አዲስ ነገር የለም። ምናልባት አንዳንድ ተነስቶ አይ የሰዎችን እምነት ለማደራጀት በዚህ አይነት አቋም ሄዷል፣ በዚህ አይነት አቋም ሄዷል የለም። ፍልስፍና ያስፈልገንም ዲናችን ላይ ዲናችን መረዳት አላህ ዐዘ ወጀል ቀላል አድርጎ ያመጣ መሀይሙ ምንም ማያውቀው መረዳት በቀላሉ እንዲችል ነው የተፈለገው እንጂ ውስብስብ ሆኖ ግራ አጋብተው ይህን ካልተረዳህ ምናምን የሚባል ነገር የለም። አለቀ። ግልጽ ነው ዲናችን፣ በይፋ ነው አቂዳችን። የሆኑ ሰዎች ብቻ የሚረዱት የሆነ ሰዎች ማይረዱት የሚባል ነገር የለም። ሁሉም ሙስሊም ሁሉ በየትኛውም የእውቀት ዘርፍ ይሁን በየትኛውም የእድሜ ክልል ይሁን መረዳት የሚችለው መልእክት ነው ያለው እና ኢማም ማሊክ ረሒመሁላህ ወባዕድ አልአኢማ ዒልም አንድ ነጥብ ነው አሉ። ዒልም አንድ ነጥብ ነው። ያበዛው ጃሂሎች ናቸው እንዲበዛ ያደረጉት። ግራ ሲገባቸው ሲጠይቁ ምን ሲል ሲብራራ ተለጠጠ እንጂ ዒልም ትንሽ። ቁርአንና ሐዲስን ከተማረን ብዙ ነገር እናገኛለን። በቃ የዲናችን ምንጭ እሱ ነው። ሌሎች መነሻዎችና መንደርደሪያዎች እንድንረዳ የሚረዱን ነው። ቋንቋ፣ ነሕው፣ ሰርፍ፣ ይህ ሉጋ ዘርፎች አሉ አይደል? እነሱ ቁርአንና ሐዲስን ለመረዳት ቋንቋችን ስላልሆነ አረብኛ ለመረዳት ይደግፉናል፣ ያስፈልጉን። ፊቅህ የምንማረው ምንድነው? የሸሪዓ ዒልም ባህር ነውና እውቀቱን ከዚህም የተለያዩ ማስረጃዎችን አንድ ሰብስቦ ማደራጀት ስለሚያንቀተን ዝም ብሎ ቢሰጠን ዑለማዎች አደራጅተው ከልሰው ነው ያመጡት። መንደርደሪያ ቀስ ብለን ይህን እየተገነዘብን ወደ ላይኛው መሄድ እንችል መወጣጫ መሰላል። ሌሎችም የዕልም ዘርፎች ብዙ ናቸው። የዕልም ዘርፎች አለ። እነዚህ ወዴት ነው የሚሄዱት? መጨረሻ ግባቸው ቁርአንና ሐዲስን በአግባቡ መረዳት እንድንችል እንድንገነዘብ
መንገድ መጥሪያ ጥርጊያ የሚሰጡ ናቸው። ልክ እኛ ትምህርት ቤት አካዳሚ ትምህርት ቤት ላይ የታወቀ ነው። አንደኛ ክፍል የምንማራቸው መግቢያዎች ናቸው ሁሉ። አንደኛ ክፍል ከዘለለ በአሁኑ ሰዓት ኬጂ ከዘለለ በኋላ ላይ መከራውን ያያል። እነዚህ ትናንሽ ነገሮችን ባለማወቁ የተነሳ መንደርደሪያ መግቢያ ናቸው። በኋላ ላይ እየሰፋ እየተለጠጠ ሌላ ዓለም ነው። በኋላ ትንሽ ለምን እንደዚህ ነበር የሚከብደኝ እንዴት አቃተኝ ምናምን እንላለን። በኋላ ስናል ሌሎች የሸሪዓ ዕልሞች እነዚህ መንደርደሪያ ሆነው ወደ ዋናው ቁርአንና ሐዲስ የሚያዳርሱን ናቸው። ያንን ስንማር ምንም አይቸግረንም።